ከኋላዬ በሞተር ዳኛውና ከቀበሌ የሚሰራ ሰው መጡ። የምኑ ዳኛ? የቁብ። ከዛ እነዚህ ሳየው ዳኛው ነው። ምንድን ነው ይዘው የመጡት? ሊያሳግዱብኝ። አልፈርምም ያልሽው ቤት ሊሸጥ ነው። ለልጆች አንገቴ ማስገቢያ ይሆናል ብዬ ዋጋ የከፈልኩበት ቤት፣ ብዙ ማንነቴን ያጣሁበት ቤት ነው። ተለጠፈ። ያመተውቁ በልታችሁ እንዲያርጋችሁ እንዲዞ ጠፍቶ የሚል ሆነ። ባላየሁት ባልሰማሁት እኔ መጠየቅ ጀመርኩ። ሰው ሲያየኝ ጤነኛ መስለዋለሁ፣ ግን ልጆች ፊት ደካማ ላለመሆን እሞክራለሁ። ልክ ቦታ ላይ ስንደርስ 5 ጉዳይ ለ6 ነው። አንድ እየተባለ እየተቆጠረ ነው። 2 ሚሊዮን ላይ ደርሷል። ከውስጤ ከሚሰማኝ እዚህ ጋር ወረቀት እንግዲህ ጨርሼ መጥቼ አዘጋው ብዬ ነው የመጣሁት። ሌላ ዱብዳ ነው። እጅግ ልብ የሚነካ የትዳር ህይወት ያሳለፈችውን ባለታሪካችንን ሙሉ ፕሮግራም እንድትከታተሉ በአክብሮት እንጋብዛለን። ለሸገር ኢንፎ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ፣ ይህ ቪዲዮ ለብዙዎች መድረስ እንዲችል ላይክ፣ ሼር እንድታደርጉ በአክብሮት እንጠይቃለን። የምን ብር ነው ይዞ ሄደው? የቁቡን ብር ማለት አልኩት። እቁቡ አልቋል እንዳልኩት፣ እቁቡ ያልተሰጣቸው ሰዎች አሉ። 6 ሰው አለኝ። ቀጥታ ፖሊስ ጣቢያ ሄድኩ። ይዞ ሄደውን ንብረት ሁሉ ነገርኳቸው። እንደዚህ ነው ይዞ ሄደው ጠፋ ብለሽ? እንደዚህ ጠፋ ብዬ ነው ነገርኳቸው። ክስ መጥቶልናል አሉ። ሌላም ክስ። ቅድሚያ ተከሳችኋል? ተከሷል። ቅድሚያ በምን ስላቸው በቼክ በቃ አስታውቄ ልጅና አስመዝግቤ በለታዊ ተባልኩ። አስመዘግቤ ገባሁ። ግን እኔ አይደለሁም፣ በድኔ ነበር የሚንቀሳቀሰው። ፈለግኩ፣ ወረቀቶቹን ሁሉ ፈተሽኩ። ምንም 4 ሚሊዮን ማለት ነው 1 ብር አይደለም። በምን ሂሳብ ብጮህ በፈርጥ ቤተሰብ ቢመጣ ምን ቢል ስልኩን ከናጥፍቶታል። ሁሉም ተነስቶ ወደ እኔ መምጣት ጀመረ። ቀበሌ ሄድኩ። እስቲ በአካባቢ እንኳን ቢገኝ ብለው ጊዜ ሪስጥሮ አንዱ ፎቶ ላኪልን አለኝ። ፎቶ ላኩ። አድራሻው የለም። የት እንደሄደ ምንም አይታወቅም። ምንም የለም። ባስፈልግም ምንም ብል አየው የሚል የለም። ስልኩን አጠፋፍጦ ነበር ሄደው። ያ ሁሉ ዕዳ ወደ እኔ ዞረ። ያመተውቁ በልታችሁ እንዲያርጋችሁ እንዲዞ ጠፍቶ የሚል ሆነ። ባላየሁት ባልሰማሁት እኔ መጠየቅ ጀመርኩ። ማንም የሚሰማሽ የለም። አለመታመን ያማል። ላስረዳም በሞክር ሚስት ስለሆንኩ ብቻ ነው የተወቀስኩ። ተከሰሰ፣ በፍርድ ቤት ተከሰሰ። የተከሰሰው እሱ ስለሆነ እኔ መግባት አልችልም። በር ላይ ወረቀት ተለጠፈ። የምን? የማገጃ። አልፈርምም ያልሽው ቤት ሊሸጥ ነው። ለልጆች አንገቴ ማስገቢያ ይሆናል ብዬ ዋጋ የከፈልኩበት ቤት፣ ደስ ሳይለኝ ደስ እንዳለኝ የኖርኩበት ቤት
ቢያንስም ገበና መሸፈኛ የነበረ ቤት፣ ብዙ ማንነቴን ያጣሁበት ቤት ነው። ተለጠፈ የምገባበት የምሄድበት አጣሁ። ሳማክር አሁን ጣልቃ መግባት ትችያለሽ አሉኝ። ብሩ ከየት ይመጣል? ይሄ ብቻ አልነበረ ዕዳ ጥሎብኝ ሄደው። ቤቱ ባዶ ነበር፣ ግሮሰሪው። እኔ ስገባ 5 ሳጥን ቢራ ነው ጥሎልኝ ሄደው። ቤቱ ትልቅ ቤት ነው እና የኬኛን ሳጥን ቢራ በዛ ሄደ። እሱ ብቻ ነበረ። ያ ማለት አጣርቶ ገንዘቡን ይዞት ሄዷል ወይንስ ጨርሷል? በቃ ባዶ ነው ቤቱ። ይቀጥላል። 100,000 ብር የፍየል ነበረበት። ፍየል ቤት ነው ቤቱ? ቤቱ ፍየል ቤት ነው። እሱን ካልከፈልኩ ደግሞ ፍየል ማግኘት አልችልም። ስለዚህ ለጠበቃ መከፍለው ብር የለኝም። የ8 ወር የመብራት አለበት። 70,000 ብር መጣ። የደረሰኝ ወደ 30,000 ብር አልተከፈለም። እዛ የመጀመሪያው ቤት የቢራውን እየሰራው ነበር ብዬሻለሁ። በኮሪደር የፈረሰው 200,000 ምናምን ብር ነበረኝ። 100,000 ብሩን ቤቱን ሰራልሻለሁ ብሎኝ 100,000 ብር ሰጥቼዋለሁ ለአከራይ። የቀረኝ 100,000 ብር አለ። እሱን አንስቼ ፍየሉን ከፈልኩ። ለልጆቼ ያገኟትን እያሰርኩ አስቢ፣ ልጆች ከጎናቸው ያለው ነው ያሉ። ሁለተኛ ያለመዱት ነገር ነው። ከእጅ ወደ አፍ ሆነብኝ። አቅም አጣሁ። ለመንኩና 100,000 ብር 40,000 ብር እየሰራው ነው ብዬሻለሁ። ጨምሬ ለጠበቃው ከፈልኩ። ቤትሽ እንዲተርፍልሽ። አዎ፣ ያንቺ ገንዘብ እስከሆነ ድረስ የግሌ ነው ብለሽ ነው የምትገቢው አለኝ። እንዳልኩሽ እዛ ጋር በሀገር የሰራው ብር ተሸጦ ነው እዚህ ጋርም የተሰራው። ያስኬዳል ስለው ያስኬዳል አለኝ። ገባን። ልጁ በግል የሚል ብቻ ነበረ ሲከራከርልኝ የነበረው። ስለዚህ ሙሉ በሙሉ ተወሰነ። በቤቱ 50% ብለን አይወጣ። ለምን? ይሄ ነው የሚለው አለች። በቃ ሴትዮዋ በሙሉ ነው የወሰንኩት አለች። ያ ማለት የቆቡ ያልወሰዱት ሰዎች ናቸው የከሰሱት? አዎ፣ ለእኔ 1.3 ምናምን ደረሰ። ዳኛና ጸሐፊም እንደዛው ደረሰባቸው። አንዱ ብዙ አንዱ ትንሽ ቢሆንም ለእኔ 1 ምናምን የደረሰብኝ። ያ ማለት እቁብ ሲሰበሰብ ዳኛ፣ ጸሐፊ፣ ሰብሳቢ ይኖራል። አዎ፣ እንግዲህ ካልተሳሳትኩ ገንዘቡም ወይም እቁብተኞች የሚጥሉትም ገንዘብ በሶስቱ ሰዎች በተከፈተ አካውንት ነው አይደል የሚገባው? ብዙ ብር ስለሆነ መቼም ካሽ ይዘው አይመጡም። አዎ፣ እንደ ህጉ እንደዛ ነበረ። እኔ የመጀመሪያ እቁቡ አሰራሩ ራሱ አይገባኝም። ሁሉን ነገር የሚያደርጉት በአንድ ሰው ስም ነበረ። እሱም በዚህ በባለቤቴ ስም ነበረ። ወጪ ገቢም የሚደረገው በአንድ ሰው ነው። ይሄ በራሱ ከባድ ነበር ጥያቄው። ለምን እሱ ስለፈለገ ይላሉ። ያው ቢሆንም 3ቱ ስለሆኑ የሚጠየቁት 3ቱ ተጠየቁ። በእኔ ይሄኛው ነው የተወሰነብኝ። ቀጥሎ ደግሞ ጨረታ ተለጠፈ፣ ከገዳ በኋላ ማለት ነው። ምንም ማሸነፍ አልቻልኩም።
ቤቱ ተሸጦ አንቺ የደረሰብሽን 1.3 ሚሊዮን እንድትከፊ ነው። አዎ የተገመተው ደግሞ 1 ነጥብ ምናምን ነው። ሙሉ ግቢ ላይ ባዶ ቦታ በማይሸጥበት ዋጋ በወረደ ዋጋ ነው። ከየትም አምጥቼ መክፈል አልችልም። ይግባኝ ተጠየቀ። ይግባኙ ላይ ቦታው 2.225 ስለሆነ ማካፈል አይቻልም። ድርሻውን ከከፈለች ሊሆን ይችላል አሉኝ። ይግባኝ ሄድኩበት ኦንላይን ነበር ያናገርናቸው። እኔም ተስፋ አረኩኝ። በቃ 50% ተርፎልኛል ማለት ነው ብዬ አመንኩኝ። ግን ታሪኩ ሌላ ነው። አሁንም በሙሉ ነው የተወሰነው። ተሸጦ ይከፈል የሚለው ተሸጦ ይከፈል። የ50% አልወጣልኝም። ስለዚህ ምን ማድረግ አለብኝ? ቢያንስ የሚመጣውን ከመጣ ከዚህ በኋላ ብር አለኝ ብሎ የሚመጣ ሰው እንኳን ቢመጣ ይሄኛው መጀመሪያ መክፈል አለብኝ። ያልገባሁበት የለም። ያችን በር ፍለጋ አለ የተባለ ሀብታም አልቀረኝ። እህቶቼን እሺ በየሀብታሙ ስር እግር ስር ወደቅኩ። ግማሹም ያሽሟጠጥሽ ይሆናል፣ ግማሹ ደግሞ እግዚአብሔር እርዳችሁ እንጂ ምን እናደርጋለን ይልሻል። እሱ ግን ያለበት አልታወቀም። ልጆቹን እንኳን በስህተት አንድ ቀን በስልክ አውርታ አያውቅም። ከዚህ አውቃ በልታ ነው እንጂ የሚልሻለ። እሱን የደበቅሽው ነው የሚመስላቸው። ፍርድ ቤት ሄጄ የክስ ቻርጀር ስጡኝ፣ ቻርጁን ስጡኝ ብዬ ስጠይቅ ፋይሉን ቁጥር ስነግራቸው ምን እንዳሉ ታውቂያለሽ? እቁብ ሰብስባችሁ የበላችሁ ሰዎች አለኝ። እግዚአብሔር ይስጠው። ግን እሱ ሰውዬ እውነቱን ሲረዳ ይቅርታ ጠየቀኝ። በቀደም ዕለት እኔ አላወቅኩም ነበረ፣ እንደተጎዳሽ አላወቅኩም ነበር፣ እንደዚህ መሆኑን አላውቅም አለኝ። እና ያማል። እምነት አጣው ሰው ጋር ብለምን እንኳን መታመን አልቻልኩ። 4 ሚሊዮን ያህል ሲያጠፋ የት ነበረች ይሉሻል። በአንድ ጎኑ ልክ ነው ብዬ አስባለሁ። ምናልባት እኔ ሳልቆጣጠረው ነው ብዬ አስባለሁ። ወርቅ ነበረኝ። አንድ የተረፈኝ ነገር ከሰው ሀገር እሱ ብቻ ነበር። እሱን ወስጄ 320 ሺህ ብር ሸጥኩት። እግዚአብሔር የባረከው አንዱ 300 ሺህ ብር ሰጠኝ። ከኔ ጋር የምትንከራተተ አብራኛ ምን የመጣችው ከዚህም ከዛም ለምና 400 ሺህ ብር አገኘችልኝ። የቤት ኪራይ ያስቀመጥኩት 300 ሺህ ብር ነበር። ለነገ እግዚአብሔር ያውቃል። ቢያንስ ይሄንን ልወጣው ብዬ እሱን ይዘን ባንክ ሄደን የጨረታው ዕለት ከጨረታው ቅዳሜ ነበር ጨረታው። ዓርብ ዕለት እችኑ 50%ን 2 ያስገብችላት እምቢ ብላኛለች። አሁንም ድጋሜ ሄጄ ነበር ዓርብ ዕለት ማለት ነው። ዋናው ጋር ገብተን ስናናገረው ሊሆንም ላይሆንም ይችላል እኮ 50% የባልና ሚስት ጥፋት የባል ጥፋት ባላቀ ሚስት አታውቅም አይባልም። ስለዚህ ቢያንስ ቀኑ የሚራዘምልሽ ከሆነ ሞክሪ ነበር ያለኝ። ስወርድ አገኘኋት። ከሱ ላይ ታኛዋል። እናቴ ልጆች አሉሽ ተባበሪኝ። እኔ ጠየቅኩት 50% ነው ሌላ አይደለም አልኳት። ይቅርታ ካጠፋው ብዬ ጠየቅኳት እና ምን አድርጊ ነው የምትይኝ? ተወስኗል አለች።
ከዛ እያወሯት ወንበር ስር ስደርስ እሺ ቢያንስ ቀን ስጪኝ ጉልበቷ ላይ ስወድቅ አንደኛው ዳኛ ዋናው ብራቸው መከፈሉ ነው፣ እስቲ ተረጋጊ፣ ለምን አይተዋትም? ብራቸው ከተከፈላቸው መክፈል ከቻለች ትሞክር፣ እስቲ ውጭና እንነጋገር አሉኝ። ብዙ ከተጨቃጨቁበት በኋላ ከቻልሽ ጨረታው ግቢ አሉኝ። ብችል ለምን እግራቸው ላይ ወድቃለሁ። ከዛ እሺ ጨረታው ላይ ልግባ። ጨረታው 2 ሚሊዮን ቢሆን 2 ሚሊዮን መክፈል አለብኝ። ለምን በሙሉ ነው የተወሰነብኝ? በ50 እንኳን ቢሆን 1 ሚሊዮን ነው የምከፍለው። በቃ እሺ እሞክራለሁ ብዬ መቋቋምም ስላቃተኝ አቅሜ ደከመ። ብዙ ሮጭ አለው። ወጣን። እንዳልኩሽ የጎደለውን ለማሰባሰብ ሞከርን። አርብ ነው እንግዲህ ቀኑ፣ ቅዳሜ ነው እንትን የሚሆነው። ከዛ እንደሞላልኝ የተወሰነች ብር እንደቀረችኝ ሳቅ ደወልኩለት። ለእንትኑ ብር ለሚከፈለው ሰውዬ የተወሰነ ብር ይጎለኛል እና ባጃጅ አለ፣ ባጃጁን ውሰድ። አልሰማም ነው ያሉት። ብርና ብር ነው የምፈልገው አሉ። እስከ ቅዳሜ 3 ሰዓት ብር የቀረችኝን ብር ለመሙላት እየሮጥኩ ነው። ምግብ አልበላሁም። በዚህ ላይ አስቢ፣ በምን አንጀትሽ ትበያለሽ? ጨረታው ከወጣ ልጆቼን ይዤ ጎዳና ልወጣ ነው። እዚህ ጋር እናቴ ታማ ተኝታለች፣ ስለኔ ነው የምታለቅሰው። እዚህ ጋር ደግሞ ከጀርባ የከፈልኩት ዋጋ አለኝ። ሐኪም ቤት አካባቢ ነበርኩኝ፣ ወንድሜ ይሰራል። በትንሽ ብር ቤቴን ላጣው። ደወሉልኝ። ምርጫ የለሽም ሂጂና እግራቸው ስሩ ደቂ ያሉኝ። ማን ጋር? ጨረታ የሚወጣበት ቦታ ላይ፣ ቤቴ ላይ ነው ጨረታውም የሚወጣው። ባለበሮች ላይ አስለምኛቸዋለሁ። ባጃጁ ሰዱ ብያለሁ፣ እምቢ ብለውኛል። አሁን ይቺ በወድቅ ምንም እሺ እንደማይሉኝ ያውቃለሁ። አልሄድም አልኳቸው። ወንድም ያበደ ትሄጃለሽ? አልሄድም። እኔም ጮኋለሁ፣ እሱም ጮኋል። እዛ ሰንበት ሐኪም ቤት ፊት ለፊት እየሩጥ በቃ ያለኝ አማራጭ ራሴ ማጥፋት ነው። እየሩጥ ወደ እንትን ወይ ገባሁ ወደ መኪና። ወንድሜ በድንጋጤ ልጁን ልብሱን ላዩ ላይ ቀደደ። ሰዎቹ ተሯሯጡና ያዙኝ። ትብልቅልቅ አለ ሐኪም ቤት። መኪና ውስጥ ገባሽ? በቃ ዘልዬ ገባሁ። ከመኪና ውስጥ ጎትተው አወጡኝ። በቃ እንደዚህ አልቋል፣ በቃ ምን አሳሰበሽ? ትረፊ ያላት ነፍስ ትተርፋለች በሆነ ነገር። አወጡኝ። ምንም ባሰብኩት ቁጥር ያ ነው የሚመጣው። ተመልሼም ስሄድ ይዙኛል። ወንድሜ ያብዷል፣ ልብሱን እየቀደደ ነው። እህቴ ታብዳለች። እዛ ሐኪም ቤት የሚሰሩት ደነገጡ፣ ተሯሯጡ። እኔ ራሴን ሳትኩ። በቃ የመጨረሻ ታግዬ ሳቅስተኛው የራሴን ሳትኩባቸው። በዛ በሳትኩበት ሰዓት እዛ የሚሰሩት ተሯሩጠው ብሩ ሞላላቸው። ኦልሬዲ ጨረታ ቦታ ላይ ነው ያሉት ሁሉ። እኔ እዚህ ነኝ፣ እነሱ ጨረታ ቦታ ናቸው። እዛው ሰንበት የሚሰሩት እግዚአብሔር ይስጣትና ሰነ የምትባል ናት እና አብሯት የሚሰራ አለ። የከፈሉትን ዋጋ ልነግርሽ አልችልም። ስንት ብር አሟሉልሽ? 10 ብር አልቀረም። ሲመርጡ ሲያወጡ መስዋዕት ከፈሉልኝ።
ተነሽ አለችኝ። ካልጋ ላይ ከሳመሰበት ተነሽ፣ እንዴት አርግታኝ ይዛኝ እንደሄደች ልነግርሽ አልችልም። ተነሽ ብሩ ተሳክቷል፣ ነይ እንሂድ። ሲስተም እምቢ አለ ተባለ። ቅዳሜ ቀን አይደለ? የተወሰነ ብር አስገባን። የተወሰነው ብር በቃልን አማራጭ ለቃቅመን የት መሄድ አለብን? ከነ ካሹን ብር ይዘን ጨረታ ቦታ መሄድ አለብን። የሚያበቃው 6 ሰዓት ነው። ከ5 ሰዓት 5 ተኩል ሆናል። ከ5 ተኩል አልፏል። የቀሩን ደቂቃዎች ናቸው። ልክ ቦታው ላይ ስንደርስ 5 ጉዳይ ለ6 ነው። አንድ እየተባለ እየተቆጠረ ነው። 2 ሚሊዮን ላይ ደርሷል። ካሽ ብር ይዘን ሰጠን። እናቴ እዛ ተኝታለች፣ ሸራ ተነጥፎላት እዛው ጨረታው ቦታ ላይ ታለቅሳለች። ተው ልጄን አትግደሉብኝ፣ ልጄን በቁም አትቅበሩብኝ። ሜዳችን ለማሟታል በጣም በእኔ ምክንያት ለ2 ወር አልጋ ላይ ናት። ያን ብር ከፈለን። 2 ሚሊዮኑን ማለት ነው። 1,300,000 ምናምን ብር ተከፈለ። ተሸኛኘን። ተሳካ ተባለ። ሁሉም እንኳን ደስ አለን። የሰፈር ሰው እያለቀሰ ነበር ምናምን ወጥቶ። ጨረታው በሚያስጠላ ሁኔታ በርሽ ላይ ነው። መኪና ያለሽ ባጃጆች በቃ እፎይ ብላኝ ገባን። ጭንቀቱን የነበረው ውጣ ውረድ መቼም እንዲህ ነው አይባልም። ልነግርሽ አልችልም። ይህን ሁሉ ወራት በመከራና በሰቀቀን ዛሬ በር ላይ በደረሱ ቁጥር የተለጠፈ ነገር ነው ፈልገው። እሱ ከሄደ ከምን ያህል ጊዜ በኋላ ነው ይሄ የሆነው? አሁን አልሞስት 9 ወር ይሆነዋል። 8 ወር አካባቢ ላይ ነው እንግዲህ እንደዚህ ሆነው ማለት ነው። እና ያው በክስ ነው የቆየው። እሱ መኪናውን ይዞ የተሰበሰበውን እቁብ ይዞ እዛች ሴት ጋር ነው የገባው። አላውቅም። እሱም በትክክል የማውቀው ነገር የለም። ስልሽ የሄደበትንም ቦታ አላውቅም። ምንም እንትን የለኝም፣ ምንም ነገር የለኝም። እሱ አለመኖሩን ብቻ ነው የማውቀው። ሰው ቢጨክን በእኔ ሊጨክን ይችላል። በልጅ ግን አይጨከንም። እንደዚህ አይነት ጭካኔ በልጅ ከባድ ነው። እናት ደግሞ ለልጆቿ መልስ ትሰጣለች። አባቴስ ይመጣል። ብዙ ልነግርሽ አልችልም፣ እያሳለፍኩት የነበረውን ማለት ነው። እሱ ያንን ቤት ለብድር አልፈርምም ስትዩ ዋጋ ትከፍያለሽ ብሎ ሲያስፈራራሽ እንደዚህ አይነት ነገር ይመጣል ብለሽ አላሰብሽ? በምን ታምር ስልሽ አሁን ሰው የሚያስበው ይሄን የሰው 4 ሚሊዮን ነው። እኔስ የሰራሁበት ስንሰራበት የነበረው ብር የት አለ? አሁን እኛ እያወሩ ያሉት እኮ አሁን ስለ ሰው ብር ነው፣ ስለ እኔ አይደለም እያወሩ ያሉት። ቤቱ በደንብ የሚሰራ ቤት ነው፣ በደንብ ይሰራል። በኮሊደር ልማት ስለፈረሰ ነው እንጂ እስከ 8 ፍየል እንጨርስ ነበረ በቀን። ይሄ ማለት ብዙ ነው አይደል? ብዙ ነው። በተለይ መጀመሪያው ቤት መቆሚያ የለንም። ምሳ ሰዓት ላይ እኔ ማስተናግዳለሁ ዝም ብዬ መጥቼ። ብሩንም ያው እንትን ቢለኝ መሸነፍ አልወድም በባህሪ እንዳልኩሽ ስራ ላይ ነው እድሜንም ከ12 ዓመት ጀምሮ ያሳለፍኩትና ቤት መቀመጥ ያመኛል። ቢከፍለኝም ቢሰጠኝም ባይሰጠኝም ለብሼ መጥቼ ዞር ላለው ራሴን ነጻ ያደረኩ ስለሚመስለኝ ይሰራል ቤቱ። አግዘዋለሁ ዝም ብዬ እና ይሄን ሁላ የሚሰራ ቤት እንኳን አይደለም በ4 ሚሊዮን በመቶዎች ቤት አልጠብቀው። ከሰራሽ አንቺ እንዴት ነው 4 ሚሊዮን ጠፋብሽ? አንድ ብር እኮ አይደለም። 4 ሚሊዮን እኮ ቤት ምሰሪበት ነው ሙሉ ቤት አይደል? ወይም ልገሽበት ትችያለሽ። ስለዚህ በምን ሀሳብ
እንደዚህ ይሆናል ብለሽ ትጠብቂያለሽ? አንቺ ሙሉ ለሙሉ ትተሽለት አትምጪ ሲልሽ ቤትሽ ሆነሻል። አልፎ አልፎ ነው የምትመጪው። እመጣለሁ፣ እሄዳለሁ። ግን የሚገርምሽ ቦኖ ይሰጠኛል፣ የስጋ ቦኖ ማለት ነው። ሰራተኛ ሲሄድበት ምናምን ቦኖ ቆጥሮ ይሰጠኛል። ሲጎልብኝ ከእንጀራ ሂሳብ ላይ ይቆርጣል። ስለዚህ እንደዚህ አይነት ሰው ይጎልበታል ወይ ይህን ያህል ብር ያጥፋል ብለሽ ትጠብቂያለሽ? እና ያን ያህል የሆነ ሰው 4 ሚሊዮን አይደለም እኔ በመቶች አልጠብቅም። ዱብዳ ነው ለእኔ። ቤቱን ቀለም ያልቀባ ሰው፣ ቤቱን ያላስለሰነ ሰው 4 ሚሊዮን በምን ሂሳብ በምን ተአምር ይጠፋል? ቤታችሁ ከኪራይ ወደዛ ስትገቡ ባለበት እንደነበረ ነው እድሳት አላደረጋችሁ? አላደረግንም። እንደውም እኔ መጨረሻ ላይ በዚሁ እንትን አመት ማለት ነው ልወድቅ ነው። ወደ ይሄ ቤት ሰው ያየሽም የሚግባባሽ፣ ኧረ ይሄን ነገር ለስኑት። ቦሎኬቱ እንዳዛው ነው ያለውና እኔ ጋር ቆራጭ ነበረ። ዳሬ በእናትህ ብር ፈልግልኝ እና 50,000 ብር ስጠኝ አልኩት። ማንን የጠየቅሽው? እኔ ጋር ስጋ ቆራጭ ነበረ። 2-3 አመት ሰርቷል እኔ ጋር። ኧረ ችግር የለውም እዚህ ብሎ 50,000 ብር ሰጠኝ። ለምን ባለቤትሽን አልጠየቅሽም ነበር በዛ ሰዓት? እንደማይሰጠኝ እንደነገርኩሽ ነው። ልብስ፣ ጫማ ለልጆቼ እኔ ነኝ የምገዛው። ስለዚህ ዛሬ ለቤት አውጣ ብለው እንደማያወጣ ቃለሁ። ለምን ብዙ ጊዜም ጠይቄዋለሁ። ይሄ ቤት እንደዚህ ነው እያሉ ነው አረ ስራው ምናምን ሁሌ ምክንያት ስለሚፈጥር ያለኝ አማራጭ ከሚወድቅ ነገር ለልጆቼ ነው መበደርና መክፈል ነው። በቃ እየሰራው ነው። አሁን እኮ እየሰራው ነው። በቃ ችግር የለውም። ሰጠኝ፣ አስለሰንኩ። ቤቱን ቀለም አስገባው። ስለዚህ እንደዚህ ያላረገ ሰው እንዴት ብለሽ ትገምቻለሽ? በምንም አትገምችም። እና ምን ሆነ መጨረሻ ላይ ከፍዬ 29 ጨረታው ቆመ። በ2 ቀጠሮ ነበረ ፋይል የሚዘጋበት። ሄድን። ሴትዮዋ እንዳለችው አሁንም በ50 ድርሻው ሳይሆን በሙሉ ነው የወሰነችው። የባለዳው ሂሳብ ባለቤቱ ከፍላለች ተብሎ ተጻፈ። መጻፍ የነበረበት ቢያንስ 50%፣ የእሱን 50% ከፍላለች ነበር ልጽፍልኝ የሚገባት። አሁንም በዛ ውሳኔዋ እንደቀጠለች ናት። እዳ ከፋይ ሆኜ ተመዘገበና ተዘጋ። ወረቀቴን ይዤ መጣሁ። ወረቀቴን ይዤ ልክ ግቢ ገብቼ ቁጭ ስል ወረቀቱን ጠረጴዛ ላይ አስቀምጬ ነበርና ከፍርድ ቤት የተዘጋበትን ያው ከኋላዬ በሞተር ዳኛውና ከቀበሌ የሚሰራ ሰው መጡ። የምኑ ዳኛ? የቁብ። ከዛ እነዚህ ሳየው ዳኛው ነው። ሰላም ነሽ ምናምን ተባባልንና ነይ እስቲ ያለኝ ቀበሌ የሚሰራው ሰራተኛ። ምን ልታረግ መጣ አልኩት። ዳኛው የቁቡን ማለት ነው። ምን ቀራችሁ? ቆይ መሲ ተረጋጊ፣ እቃው እንድነግሪኝ ነው አለኝ። የምንም ስለው ሳጥኑ ምናምን አለኝ። ምንድን ነው ይዘው የመጡት? ሊያሳግዱብኝ የስራ ቦታ ምንድን ነው ብዬ ስለው ይሄ እንትኑን ከሰውሻል፣ ተከሷል። ያው እኔ ባልሆንም እሱ ነው የሚከሰሰው ዘንድ ዞሮ ዞሮ አሁንም ወደ እኔ ነው። የለም እሱ ተውኝ አልኩት። የግሮሰሪው ተውኝ፣ ልጆቼ ላሳድግበት ተውኝ አልኩት። በቃ እናንተ አብራችሁ በላችሁትም አልበላችሁትም እኔ አይመለከተኝም፣ ግን ተውኝ። ቢያንስ ብራችሁንም ከሆነ እናንተ ተጠቅማችሁበታል። እኔ ግን ለልጆች ያስፈልጋችኋለሁ። ባካችሁ ስለፈጠራችሁ ተውኝ። እኔ እዚህ ጋር ከማንም ሰካራም ጋር እየተጣላው ነው ልጆቼን እያሳደግኩ ያለሁት።
ምን ላርጋችሁ? ልጆቼን አልቆራረጣቸው መልሼ አልወጣቸው። ስለዚህ ተወኝ በቃ አልኩት። በጣም እየጮኩ ነበር የምናገር፣ ማለት ከውስጤ ከሚሰማኝ። እዚህ ጋር ወረቀት እንግዲህ ጨርሼ መጥቼ አዘጋው ብዬ ነው የመጣሁት። ሌላ ዱብዳ ነው። ተረጋጊ አለኝ። እረጋጋለሁ ግን ይተውኝ በቃ አቅም አጣሁ እኔ። ስለዚህ ተውኝ፣ እኔ ባልበላሁት ነው ዋጋ እየከፈልኩ ያለሁት ያልኩት። ተነሺ በቃ አንተ ሄዳለሁ፣ ተነሺና እቃ ዝርዝር ንገሪኝ አለኝ። ዝርዝሩን ወሰደ፣ ሄደ፣ ታገደ ማለት ነው። መስሪያ ቦታሽ? ያው መስሪያ ቦታዬ ደግሞ የማህበር ነው ሲጀመር፣ ግን አሳገዱት። ከዛ ሄድኩኝና ቀበሌ እንትን መጥቷል ተባለ መጥሪያ። ከዛ ሳየው ክሱ አሁንም 2,800,000 ምናምን ሺህ ብር ነው። በቀደም እንደገና የቤት እገዳ መጣ። ሰው ሲያየኝ ጤነኛ መስለዋለሁ፣ ግን ልጆች ፊት ደካማ ላለመሆን እሞክራለሁ። የስንት ዓመት ናቸው ልጆች? 8 ዓመትና 5 ዓመት ናቸው። ትንሿ በተለይ ትንሹ ባሄ ሲወርድ ዝም ብላ ታለቅሳለች። አንዳንዴ ሳስባት ትልቅ ብላ ነው የምትመስለኝ። ልጄ አባቱን በማስታወስ ብታየው ጭንቅላቱ ብቻ ነው የቀረው። አባቴ የት ሄደ ይላል ይጠይቃሉ። እና የሚሰሙት ነገር አለ። ችለውት ነው መጥተው ሲሳደቡ ስለሰማ በር ላይ ይሄ ሌባው ምናምን ብሎ ስለሰማ ልጄ ጭንቅላቱ ተነካ። በቃ ቃተኝ። የሆነ የምትደግሚው ነገር አለ አይደል? ብለሽ የሚያቅትሽ። እሱ ለሰራው እኔ ዋጋ ከፈልኩ። ስለዚህ አሁን ሁሉ ንብረት ይታግዷል። አሁን ቤትሽን ነጻ ካረግሽ በኋላ እንደገና ክስ የመጣብሽ በእነሱ ነው? በእነሱ ነው። ተወስኖባቸዋል ነበር? እነሱ ተወስኖባቸዋል። እኔም ያልገባኝ ነገር ይሄ ነው። ተወስኖባቸዋል፣ ግን አሁንም የከፈልነው ክፍያ አለ። ስለዚህ መልሰው ይክፈሉን በሚል የተከሰሰው። ለምን? ያው እቁብ ማለት የሶስት አካል ነው ተብሏል። ህግ የወሰነውም በዚህ ነው አይደል? በሶስቱ። አሁን ደግሞ እነሱ እኔን የመክሰስ ምክንያቱ ስላልገባኝ የዚህን ራሱ ባለሙያ ነው የሚያውቀውና እንዴት ነው እኔ መጠየቅ እችላለሁ ወይ? ለምን በሱ የተወሰነውን ድርሻ ከፍያለሁ እንዳልኩሽ 1.300 ምናምን ሺህ ብር ከፍያለሁ። አሁን ደግሞ የከሰሱኝ እነሱ 2,800,000 ምናምን ሺህ ብር ነው። ያ ማለት ጸሐፊና ዳኛ የተወሰነባቸውን ከነወጫቸው በፊት ስለተካሰሱበት ወጫቸው ሙሉን የጠየቁት። ስለዚህ ያው የኢትዮጵያ ሕዝብ ደራሽ አይደለም። በዚህ እንኳ ቢተባበሩኝ የህግ አካል ምን ማድረግ እንዳለብኝ ቢረዱኝ ብዬ ነው። እሱ ተፈልጎ ሊያዝ አልቻለም። ለመያዝም ማለት ወረቀት አላስወጡም እነሱ። እቺ ንብረት ስላለች አንቺ መክሰስ አልቻልሽም? አልቻልኩም ማለት እኔም አልገባኝም እንዴት እንደሚከሰስም ጠይቄያለሁ። ግን የጊዜያዊ እንትንሽን ማስታወቅ እንትንሽን አስመዝግቢ ነው የተባልኩት። ጠፋ የሚለው ዕለታዊ መዝገባ ብቻ፣ ዕለታዊ መዝገባ ብቻ ነው የተባልኩት። ስለዚህ አሁን ነገ ደግሞ ቀጣይ ቤቴ ባራጅ ይሸጣል ማለት ነው። ያ ሁሉ ዋጋ የከፈልኩበት ለልጆቼ ብዬ የኖርኩት ህይወት
እዚህ ላይ ነው ያለሁት። ምናልባት እሱ አንዱ ጋር ተደላድሎ እየኖረ ይሆናል ነው። በትክክልም ነው ደግሞ። እሱን እንዴት አወቅሽ ብትይኝ ቲክቶክ ላይ አይተውታል። የሚለቃቸው ፎቶዎች አሉ። በህይወት አለ፣ ጤነኛ ነው። ሰው አብራ በልታ ነው እንጂ ተጎድታ ነው የሚለኝ አጣሁ፣ የሚሰማኝ አጣሁ። ቀድሞውኑም በመከዳት ተጎድተሻል። ጓደኞቹ ሁሉ አሁን እነዚህ የከሰሱኝ ሁሉ ያውቃሉ። የሚገርምሽ ምንም እንደማላቅ ጠንቅቀው ያውቃሉ። ግን ታውቃለች ብለዋሉ፣ ፈረዱብኝ። ስለዚህ ህግ ሜንት ካደረገሽ ምን ትያለሽ? ደህና ጠበቃ ለመክፈል ለማቆም ብር ያስፈልግሻል። እሱ ደግሞ የለኝም፣ ምንም አቅሙ የለኝም። እኔም ደከመኝ፣ እናቴም በእኔ ለቅሶ ደከመች። ራሴን ብቻ አይደለም እየጎዳሉት፣ ቤተሰቤን ሁሉ ነው። እህቴም ከስራ ልትወጣ ሁሉ ትችላለች በእኔ ምክንያት። ጊዜዋን የምትጨርሰው በእኔ ነው። ከቢሮ ወጣ ከቢሮ ትወጣለች፣ የሆነ ነገር ለማሳካት ትሮጣለች። በቃ ምን ልበልሽ፣ ብዙ ሰው ጎዳው በእኔ ምክንያት። ማቆም ብችል ምናልባት ያኔ በወስንና ብላይ ይህን ሁሉ አላይም ነበር። እናትነት ከባድ ነው። መቻል የሚባለው ነገር ራሱ እስከምን ድረስ ነው አላቅም፣ ግን እኔ እስከምወድቅ ሆነ። በቃ መቻሌ እስከምወድቅ ሆነ። ብቻዬን መሄድ እያቃተኝ ነው። ጭንቅላቴ አቅም በቃ መያዝ አልችልም። ራሴን ራሱ ሰው ተናግሮ ማሳመን አልችልበትም። ሁለተኛ ደግሞ የሰው ገንዘብ በላሽ ስትባያመ ሳቤ ትንሽ ከተማ ነች ደግሞ ሞጆ። ትንሽ ናት። እንደ ትንሽነቷም ወሬው ነው የሚዛባው። የራስሽን ስም ብቻ አይደለም ተጠፊው፣ የወላጆችሽን ስም ተጠፊያለሽ። ምንም የማታውቀው እናቴ ያለ አባት ያሳደገችኝ እናቴ ስም ጭምር ነው የሚጠፋው። የእኔ ብቻ ቢሆን አይቆጨኝም። ብቻዬን በሆን እኮ የትም ሄጄ ተሰድጄ ይበላለሁ፣ ችግር የለውም። ግን ለልጆቼ ሁሌ የምለው ለልጆቼ ነው። መስዋዕትም የከፈልኩትም ለልጆቼ ነው። ምናልባት ይህንን ፕሮግራም እያየ ይሆናል ኦንላይን ላይ ቲክቶክ ላይ የምታዩት ከሆነ ሶሻል ሚዲያ ይጠቀማል ማለት ነው። ምን ልትነግሪው ትፈልጊያለሽ? ምን ማስተላለፍ ትፈልጊያለሽ? እኔ እንጃ ምን ልበለው፣ ቃል የለኝም ለሱ። ማለት ምን እንደምነግረው አላውቅም። ግን እኔ ምንም ነገር በደል አልበደልኩትም። ችዬው ነው እንጂ ኖርኩት። እግዚአብሔር በሚያውቀው ችሎኝ አልኖረም። አብረን ለፍተን ጥረን እንኖር ነው ያልኩት እንጂ ምንም አላልኩትም፣ አልበደልኩም። ይህን ሁሉ በደል ለምን? እኔስ ብሆን ልጆቼስ ቢሆን ይገባቸዋል ወይ ነው የምለው። እኔ ምን አደረግክ ነው የምለው። ምን በደል ነው? እንዲህ አድርጎ ሲሄድ ሌላም ሴት ልትኖረው ትችላለች። ምናልባት ያቺ ሴት ሚስት እንዳለው አታውቅም ይሆናል። ለምን ይሄን እንዳልኩሽ ታውቂያለሽ? ሚስት የለችኝም አንድ ልጅነት ያለችኝ ብሎ ጽፎ አይቼዋለሁ። እሱ ከሄደ በኋላ ሚስት ነኝ ያለች ወይንም ልጅ አልመጣም። እሱ በሄደ በ15 ቀኑ ይመስለኛል እንግዲህ ተባለው ማለት ነው። ምን ሆነ? ማናጀሩን የነገረኝ የስራ ቦታችን ማለት ነው። እርጉዝ ሴት መጣ ነበረ ከእናቷ ጋር እና ግዛውን ፈለጋ መጥተው ነበረ
ምንድን ነው ብዬ ስጠይቃቸው እሱን ፈልገን ነው አሉኝ አለ። አንቺ ከዛ በፊት ምንም የሰማሽው ነገር የለም? ምንም ነገር የለም። ግን እኔ ይሄንን ሊነግረኝ የተነሳበት ምክንያት አለ። ምክንያቱም ይሄን ከማክሳላቅ በፊት ማለት ነው ልጅ አለው ምናምን ይባላል። በእርግጥ ከኔ በፊት ልጅ አለው፣ አንድ ልጅ አግብቶ ወልዷል። ሌላ ልጅ ደግሞ አለው የሚባል ወሬ ሰምቼ ነው። ታውቂ ነበር? አዎ የመጀመሪያ ልጁን አውቃታለሁ። ያው ተለያይተው ነው ከመጀመሪያ ሚስቱ ጋር ማለት ነው። እና ሌላ ልጅ አለው ደግሞ ተብሏል። ከዛ እያለቀስኩ መጥቼ እኔ የምለው እንደዚህ እኮ አለው ተባለ አልኩት። ሰማሽ እንዲህ አለኝ። ደነገጥኩ። ምኑን አልኩት። ልጅ እንዳለው አለኝ። እኔ እኮ ነኝ እየነገርኩ ያለሁት አልኩት። አንተ ታውቃለህ እንዴ ስለው አውቃለሁ እኮ አለኝ። በምን አወቅ አልኩት። እንደሄደ 15 ቀን በፊት እናትና ልጅ መጥተው ነበረ። ልጅቷ ድርስ እርጉዝ ናት እና ቡናን የምትሰራዋን ልጅ ሲጠይቋት አይቼ ምንድን ነው የሚፈልጉት ስላት ግዛውን ነው አለች። ከዛ ተነስተው ሲሄዱ ባጃጅ ሊይዙ ስል ደርሼ እማማ ምን ፈልገው ነው ስላቸው ግዛውን። ያው ነገሮቹ ድብልቅልቅ ብለው ስለነበረ እሱ የመሰለው እንደዛ ነው ብዬ ስል ግዛው ምን ነው በሰላም ነው ስላቸው አይ ፈልገነው ነው አሉኛል። አይ ከደወለ እኮ ልንገርላችሁ ብዬ ነው። በልሽ ከደወለ ልጅቷ ደርሳለች ንገረው። ያው ተዘጋጅበት ነው መልእክቱ መሰለኝ። አንቺ ግን የሰማሽው ሌላ ነው። እኔ የሰማሁት ሌላ ነው። ከዛ አሳልኩት። አንቺ እንደዛ ሆነሽ እንዴት ብዬ ልንገርሽ አለኝ። ታዲያ ለምን ዝም አልከኝ ስለው ዝም አላልኩም፣ ለወንድምሽ ነግሬዋለሁ አለኝ። ስለዚህ ምን ታመጫለሽ? ዝም ነው። ለምን እኔ በሌላ ነገር እየተሰቃየው ነው። ይህን ደግሞ ማዳመጥ አልፈለግኩም። ስለዚህ አሁንም የምለው ያቸውን የያዛት ሴት ካለችው በሱ አልፈርድም። ሌላ ታሪክ ሊነግራት ይችላል። ሚስት የለኝም ካለሽ ታምኛለሽ። ልጅ ይዞብሽ አልመጣ፣ ባዶ ነው የመጣ። ስለዚህ አሁን አብሯት እየኖረ ያለችዋም ሴት ስለ ባሏ ማንነት ወይም አሁን አብሯት ስላለው ሰው ማንነት አታውቅም ነው ብዬ ነው የማስበው እንደኔ እንጂ መቼም ይሄን ሁላ አድርጎ ለመጣ ሴት መቼም ወንድ በርሽን አከፍችማ። ይሄ ነው የሚታየኝ። ለምን እኔ በእሱ ሀገር ላይ ቆሜ ባየው ይሄን ነው የምለው። እኔ አላቅም ምንም የለኝም ካለኝ ወይ ነው እንዴ ብዬ ነው የምቀበለው። አጠገቤ ስላለው ነው እንጂ ስለ በፊቱ ምንም ማውቀው ስለሌለ ማለት ነው። አሁን እሱ ተፈልጎ ወይም የሚያውቅ ሰው ስለ እናንተ ግንኙነት ስለ ትዳራችሁ የሚያውቅ ሰው ባለቤትሽ ያለበትን ቦታ መረጃ ካለው እንዲነግርሽ ነው የምትፈልጊው? ትክክል። ባቅ ደስ ይለኛል። ሕግ ከፈቀደልኝ ብያዝልኝ ደስ ይለኛል። በዚህ መልኩ የጀመርሽው የክስ ሂደት አለ? የለም። ግን አሁን እኔ እንደዚህ የምፈልገው ነገር ቢኖር እሱንም መክሰስ የምችልበትን መንገድ የሚረዳኝ የህግ አካል ባገኝ መንገዱን ቢሰጠኝ። ለምን አሁን በትዳር ላይ ትዳር መስርቶ ሊሆን ይችላል። ስለዚህ ይሄን የሚረዳኝ ሰው ባገኝ የህግ አካል እፈልጋለሁ። መንገዱም እኔ እንዳልኩሽ ያው አቅም ምንም ስለሌለኝ የማማከሩ ምንም ማለት በተቻለው መጠን የህግ አካል ይርዳኝ ነው የምለው እኔ። አሁንም ሀራጅ ላይ ወጥቷል ቤትሽ ነው? ታግዷል። ያው ቀጣዩ እንግዲህ ሀራጅ ነው፣ ሌላ ነገር የለውም። እግድ ላይ ከደረሰ ያው እነሱ ሊወሰንላቸው ነው ማለት ነው ይመስለኛል።
ያው በባለፈው ሂደት ካየሁት ነገር። ስለዚህ ቤቴን አድኑልኝ፣ እርዱኝ ነው የምለው። አዎ ለልጆቼ ያው ልጆቼን ይዤ ሜዳ ላይ ልወጣ ነው። እባካችሁን የህግ አማካሪዎች፣ የህግ ባለሙያዎች፣ እባካችሁ የኢትዮጵያ ህዝብ ሰው ወዶ ሚዲያ ላይ ወጣ የሚወጣው ግድ ሲሆንበት ከአቅሙ በላይ ሲሆንበት ስለሆነ እርዱኝ ነው የምለው። እርዱኝ፣ ልጆቼን አድኑልኝ። ለፍቶ ከመቅረት መና ከመሆን ያድናችሁ። ሌላ ምንም አይደለም የሚባለው። እኔ የደረሰብኝ ለማንም አይድረስ። ከልጅነት እስከ እውቀት ነው ተፈትኜ እዚህ የደረስኩትና እባካችሁን በምንም በኩል ማለት ነው አይዞሽ በርቺ ራሱ ያጠነክርሻል እኮ አይደል? እውነት ነው። አይዞ ከመውደቅ ያድናል ይባላል። አዎ እኔም የፈለገው አይዞሽ ራሱ የሚልሽ ጉዳቴን የሚያነብልኝ በቃ ተጎድታለች እቺ ልጅ የሚለኝ ከጎኔ የሚቆም ሰው ኃይል ይሆነኛል፣ የሆነ ድጋፍ ይሆነኛል። እንዳልኩሽ አለመታመን ያማልና አምነውኝ እንደተጎዳው አውቀው ከባድ ችግር ላይ እንደሆን ካውቀው ልጆቼን አድኑልኝ። አንድ ነገር ከሆንኩ በኋላ ማን ቢደርስልኝ ምንም ነው። ስለዚህ እንዳለው በህይወት ልጆቼን አድኑልኝ። ትንሽ ብትሆን ቤቴ ለእኔ ማረፊያ ናት። ባላበላቸውም ባላጠጣቸውም እዛች ቤት ግን ይዣቸው ስገባ ደስተኛ ናቸው ልጆቼ። እባካችሁን ድረሱልኝ ነው የምለው። ሌላ ቃል የለኝም። ስለ አቃተኝ ድረሱልኝ። አቅም ስላጣሁ አቅም ሁኑኝ ነው የምለው። አቅም አጥቻለሁ። የምር ደክሞኛል። ምንም ጥያቄ የለውም። ለ8 ዓመታት በለቅሶን ያሳለፍኩት። ጠዋት ስታይ ሳቂታ ነኝ። እሮጣለሁ፣ እጫወታለሁ፣ ስቃለሁ። ማታ ግን አለቅሳለሁ። ትራሴን ይዤ አለቅሳለሁ። የሸገር ኢንፎ ሚዲያ ተከታታዮች እንግዲህ አይዞሽ መባል እንፈልጋለሁ ብለሻል። ካለሽበት ችግር ውስጥ በሀሳብም በገንዘብም በምንም እንዲያግዙሽ ጥያቄ አቅርበሻል እና በምን ያገኙሽ? ስልክ አለኝ። በስልክ ያገኙኛል። ቀደም ተናግሬዋለሁ። የሆነ አይዞሽ በርቺ፣ እየተሸነፍኩ ነው፣ ሳየው በጣም እየተሸነፍኩ ነው። ስለዚህ የሚያበረታኝ ነገር በቃ በርቺ የሚለኝ ሰው ፈልጋለሁ። ከጎንሽ ነኝ የሚለኝ ሰው ፈልጋለሁ። ሁሉም ነገር እንዳለ ሆኖ ከጎን ይሁኑልኝ። ሴት ወንድ አይልም ይሄ መከራ። ሁሉም ቤት ያንኳኳል፣ የሚያንኳኳበታልና እባካችሁን እኔ የሚገርምሽ ሌላ ቀርቶ የስነ ልቦና አማካሪ እንኳ ያስፈልገኛል። ጥሩ ላይ አይደለሁም በጣም ማለት ነው። እና በሁሉም በኩል ቢረዱኝ። ቤተሰቦቹ እዛው ናቸው? ግማሽ እህትና ወንድም አሉት። ምን ይላሉ? ናቸው ምንም አይሉም። የሚገርምሽ ነገር ወደ ኋላ መመለስ ነው የሚሆነው እንጂ እህትየዋ ምስክርነት አድርጊያት ነበር እና እምቢ አለችኝ። እምቢ አለችኝ። ከሞላኋት ምናምን ካለች በኋላ ይመስለኛል ከእሱ ጋር ግንኙነት ያላቸው ይመስለኛል። እና መሀል አታስገብኝ አልፈልግም አለች።
አይዞሽ። እንደዚህም ባሽ በአራት ማዕዘን እየወረደ ካወራሹ የኖርሽው ነው የሚበልጠው። ቀላል ነገር አላሳለፍሽምና እንግዲህ ሁሉ መልካም ሆኖ ተደስተሽ ስቀሽ ለማየት ያብቃን። አይዞሽ። ስልክሽን አስተያየት መስጫው ላይ ፒን እናደርገዋለን፣ ከላይ ታገኙታላችሁ። የሸገር ኢንፎ ሚዲያ ተከታታዮች በስነ ልቦና የተጎዳችው፣ በትዳሯ የተገፋችው፣ በመጨረሻም ዕዳ ጥሎባት የሄደውን የልጆቿን አባት ዕዳ ለመክፈል ቀን ከሌት የምትለፋው ታሪኳ እጅግ በጣም የሚያሳዝን ነው። እንግዲህ እግዚአብሔር ሁሉን ነገር ያስተካክልልሽ ብዬ መልካም ምኞቴን መመኘት ነው። እንግዲህ የኔ መጨረሻ ቃል። አመሰግናለሁ። አይዞሽ። እየሰራሽ ነው አሁን ግሮሰሪውን? አዎ እየሰራው ነው። ትንሽ አስቸጋሪ ላይ ነው ያለ ነው። መንገድ ኮሪደር ስለሆነ ብዙም ስራ የለም። አንዱ የሚያቃተኝ እሱ ነገር ነው። ቤት ኪራይ ስለመከፍል ወር ደግሞ ወሩን ጠብቆ መምጣቱ ስለማይቀር ስራ አቁመናል ማለት ትችላለሽ እንጂ ያው መንቀሳቀስ አይቀርም። ታዲያ ልጆቼን በምን አበላለሁ? እውነት ነው። እየኖረን ያለ ነው በሷ ነው። አይዞሽ። ደግመን ለመገናኘት ያብቃን። በደስታ እንዲህ እንደ ዛሬው በእንባ ሳይሆን በደስታ ለመገናኘት ያብቃን። ተስፋ አለኝ። አመሰግናለሁ። እኔም አመሰግናለሁ። ትክክለኛና ተአማኒ የሆኑ መረጃዎችን ወደ እናንተ ወደ ውድ የሸገር ኢንፎ ሚዲያ ተከታታዮች የምናቀርብበት ቻናላችን ሸገር ኢንፎ ነው። ታዲያ ሸገር ኢንፎን ሰብስክራይብ አድርገዋል? ቤተሰብ ይሁኑን። ለአብሮነታችሁ ከልብ እናመሰግናለን። ላይክ፣ ሼር በማድረግም ለሌሎች ያጋሩ። ሸገር ኢንፎ ሚዲያ